ብቻ ስለሆነ ዋራንቲው ጋራንቲው እስከ መቃብር ድረስ ነው። ከመቃብር በኋላ በስጋ ያገኘን ውርስ ሊጠቅመን አይችልም። ከመቃብር በኋላ ያገኘን ውርስ የሚጠቅመን በስጋ የወረስነው ሳይሆን በመንፈስ የወረስነው ውርስ ነው። በመንፈስ የምንወርሰው ከማን ነው? ንገሩኝ፣ ከማን ነው? የማን ልጆች ነን? አታምኑም? የእግዚአብሔር ልጆች መሆናችሁ የማን ልጆች ናቸው? እስቲ የእግዚአብሔር ልጆች ነን በሉ። የእግዚአብሔር ልጆች ለመሆናችን ፍርድ ቤት ሄደን እናሳውጃለን? አናሳውጅም? እናሳውጃለን? አናሳውጅም? አናሳውጅም። ለምን? የእግዚአብሔር ልጆች መሆናችንን የሚዳኝ ምድራዊ ዳኛ ፍርድ ቤት ለኛ የለንም። በስጋ መወለዳችን የሚዳኝ ግን ምድራዊ ዳኛ አለ፣ ስጋ ስለሆነ እሱ። በመንፈሳዊ ሕይወት መወለዳችን የሚዳኝ ምድራዊ ዳኛ የለም። የምንዳኘው ማን ነው? በእግዚአብሔር። ስለዚህ ከእግዚአብሔር የምንወርሰው ነገር አለ። ልጆች ስለሆን እንወርሳለን። ተወልደናል፣ ልጆችንን። ልጆች ከሆን ደግሞ ወራሴ ያለን የማንን? የአባታችን የእግዚአብሔርን ሀብት እንወርሳለን። አንዱ የእግዚአብሔር ሀብት ምንድን ነው? የወረስነው ዛሬ የተሰጠን ስም ክርስቲያን የሚለው ስም ከማን የወረስነው ነው? ከማን? ከእግዚአብሔር። ክርስቶስ ተብሎ ስንጠመቅ ማን ተባለ? ክርስቲያን። ያልተጠመቀ ሰው ክርስቲያን ይባላል? መጀመሪያ የወረስነው ስም ነው። ስም የወረስነው። ሁለተኛው የወረስነው እምነታችንን ነው። በአብ በወልድ በመንፈስ ቅዱስ እናምናለን አይደል? አታምኑ? ይሄ እምነት ነው። ሌላው የወረስነው አንገታችን ላይ ያለውን ማተብ ነው። ምንድን ነው የወረስነው? ማተብ ነው የወረስነው። መጨረሻ ላይ የምንወርሰው የእግዚአብሔርን መንግስት እንወርሳለን። አንወርስም? ምንድን ነን እኛ ዛሬ? የማን ልጆች ነን? የእግዚአብሔር መንግስት ማን ነው የሰራው? ማን ያዘጋጀው? እግዚአብሔር ነው። እግዚአብሔር ዓለም ሳይፈጠር ካዘጋጀው የእግዚአብሔር መንግስት ከሆነ የእግዚአብሔር ድንኳን ከሆነ እኛ ከእግዚአብሔር ለመወለዳችን እርግጠኞች ከሆን ከተወለድን እንወርሰዋለን። ምኑን? የእግዚአብሔርን መንግስት። የማን ሀገር ስለሆነ፣ የማን መንግስት ስለሆነ፣ የማን ድንኳን ስለሆነ? የአባታችን የእግዚአብሔር ድንኳንና ቤት ስለሆነ እንወርሰዋለን። ለምን? ተወልደናል። ከየት? ከአባታችን ከእግዚአብሔር። ስለዚህ መንግስቱን ለመውረስ የእግዚአብሔር ልጅ ለመሆን ከእግዚአብሔር ጋር ለመኖር በረቂቁ ልደት በመንፈስ ቅዱስ እና ከውሃ መወለድ አለባችሁ። ከዚያ ኒቆዲሞስ ክርክሩን ቀጠልና ይሄ እንዴት ይሆናል የሚለውን በጣም ግር አለው። ከመንፈስ ቅዱስና ከውሃ መወለድ እንደሚቻል ይሄንን አረጋገጠ። ግን እንዴት ይቻላል የሚለው ነገር ከዚያ በፊት ሆኖ ስለማያውቅ እንግዳ ስለሆነ ለኒቆዲሞስ ጌታችን መድኃኒታችን ኢየሱስ ክርስቶስ ቀለል ያለ ምሳሌ ይመስልለታል። ምን አይነት ምሳሌ? ቀለል ያለ ምሳሌ ነው ይመስልለት። ምን ይለዋል? እስመ መንፈስ ሀበ ፈቀደ ይነፍህ ወቃሎ ትሰምዕ ወይተአምር ሀበ ይመጽእ ወሀበ ይሐውር ከማሁኬ ውእቱ ኩሉ ዘይትወለድ እመንፈስ ቅዱስ። ልክ ነው ጌታዬ፣ ዳግም መወለድ ከውሃና ከመንፈስ ቅዱስ መወለድ የእግዚአብሔርን መንግስት እንደሚያወርስ ነገርኸኝ፣ አወቅኩኝ። ግን ይሄ እንዴት ይቻላል? እንዴት መወለድ ይቻላል አለ። ግር አለ። ከዚያ ጌታችን መድኃኒታችን ኢየሱስ ክርስቶስ በቀላል ምሳሌ ሲያስረዳው ነፋስ ሲነፍስ ትሰማለህ። ነፋስ ሲነፍስ ትሰማላችሁ? ትንሽ አውሎ ነፋስ ሲመጣ ጆሮአችን እንዴት ነው የሚለው? ድምፅ አለው አይደለ? እሺ የሚል አለው። ይሄ አንዱ ምልክት ነው። ሁለተኛ ዛፉን ሲያወዛውዝ ባህሩን ሲያናውዝ እናየዋለን። መልኩን ግን አናየውም። እናየዋለን፣ ነፋሱን አናየውም፣ ግን ዛፉ ሲንቀሳቀስ እናየዋለን። እንደገና ጆሮአችንም ላይ ደግሞ ድምፅ አለው። ነፋስ ሲነፍስ ትሰማለህ። ከየት እንደመጣ ወዴት እንደሚሄድ ወደ ግራ ይሁን ወደ ቀኝ ይሁን ወደ ላይ ይሁን ወደ ታች ይሁን ወዴት እንደሆነ አታውቀውም ማለት። ነፋስ ወዴት እንደሚሄድ እናውቃለን? አናውቀውም፣ ግን እንደሚነፍስ ግን እናውቃለን። አንደኛ ድምፁን እንሰማለን፣ ሁለተኛ በዛፉ እናውቃለን፣ ሶስተኛ ልብሳችን ሁሉ ያንቀጠቅጠዋል። አንዳንድ ጊዜ ግን ገፋ ሲል ሰውንም እንደ ፌስታል አንስቶ ጣሪያ ላይ ሊሰቅለው ይችላል። አላያችሁም? በዚህ በምዕራባውያን ሰዎቹንም መኪናውንም ጣሪያው አንስቶ ምድረ በዳው ላይ ሲጨምረው ይሄ የተለያየ ሃሪኬን የሚባል
ኤልዛቤል የሚባል የተለያየ ስያሜ የሚሰጡት ውሽንፍር እኮ የሚነደው የሚጋልበው ነፋስ ነው። ነፋስ ከሌለ ዝናብ በከፍተኛ ደረጃ ጥፋት አይፈጽምም። ቤት አይነቅልም፣ ጣሪያ አይነቅልም፣ ሰው አይገልም። ግን በነፋስ ሰረገላ ሲጫን ዝናቡ ውሽንፍሩ በጣም ሕይወት ያጠፋል። ሰውን ሁሉ እንዳልነበር ያደርጋል። አካባቢውን ሁሉ የመለወጥ ባህሪ ያለው እና ነፋስ አቅም አለው፣ ጉልበት አለው። ግን ለእኛ የተሰጠን እንዳንጠፋ እንዳንሞት በአፍንጫችን እየሳብነው በሕይወት እንድንኖር በመጠኑ እንድንኖር አድርጎ ነው የሰጠን። ስለዚህ ነፋስ ሲነፍስ ታዩታላችሁ፣ ድምፁን ትሰማለህ፣ ከየት እንደመጣ ወዴት እንደሚሄድ አታይም አለው። አዋላይም አለው። ግን ነፋስ እንዳለ ታምናለህ አታምንም ሲለው ነፋስ እንዳለ ያምናል። አሁን እኛ እናምናለን አናምንም? እናምናለን። አንዳንድ ጊዜ በእግዚአብሔር የሚያምን ሰው ይገርመኛል። እግዚአብሔርን ካላየሁት፣ እግዚአብሔርን ካልሰማሁት፣ ካልዳሰሱት አላምንም የሚል አለ። ነፋስን አይተኸው ነው፣ ነፋስን ዳሰኸው ነው የምታምንበት? ነፋስ አለ የለም? አሁን አለ የለም? ነፋስ አለ። እናምንበታለን አናምንም? ስለዚህ ነፋስን መልኩ ሳናይ ሳንጨብጠው እናምንበታለን። እግዚአብሔርንስ አለ ብለን የምንናገረው እኮ መልኩ ሳናይ ሳንጨብጠው ነው። ነፋስ ልክ እንደዚህ ዛፉን ሲገስጽ ባህሩን ሲያናውጽ እንደምናየው እግዚአብሔርን መኖሩን የምናምነው በሚሰራው ስራ ነው። አንድ ቀላል ምሳሌ ልንገራችሁ። ዛሬ ሌሊት ተኝታችሁ ጨለማ አደረ። ጠዋት ላይ በጨለማው ላይ ብርሃኗን ፀሐይዋን ያወጣ ማን ነው? ማን ያወጣት? በጨለማው ብርሃን የሚተካ ማን ነው? ቀን ስንሰራ ስንደክም ብሎ ሰውነታችን ዝሎ አልጋችን ላይ ሄደን ስንተኛ ያንን ድካማችንን በሙሉ የሚገላግል እንቅልፍ ከኮሜዲናችን አወጣን ነው እንዴ የወሰድነው? እንቅልፉ ከየት ነው ያመጣነው? ከፍሪጅ ነው ያወጣነው? እንደ ምግባችን እንቅልፉ ከየት የመጣ ነው? እንቅልፉ ማንም ይሰጠን? እኔ እንቅልፍ ሰጥቶኝ ያደረል እናንተ ሰጥቷችኋል? ይሄ እንቅልፍ ከማን የመጣ ነው? በሰው በጥበቡ በገንዘብ እንቅልፍ መግዛት ይቻላል? ይቻላል? የማን ስጦታ ነው? ስለዚህ እግዚአብሔር ለመኖሩ በስራው ነው የሚታወቀው። አንድ ቀን 24 ሰዓት ሙሉ ፀሐይ ሰማይ ላይ ታያታላችሁ? ጨለማው 24 ሰዓት ሆኖ ያውቃል? ያውቃል? አያውቅም። ውሃዎች ከበረሃ ወደ ደጋ ይፈሳሉ ወደ ላይ አይፈሱም። ይሄ ሁሉ ፍጥረታት እንዳለ ፍጡር መስመሩን ጠብቆ ትእዛዙን ጠብቆ የሚኖረው በማን ስልጣን ነው? ማን ነው የሚያስተዳድረው? ስለዚህ እግዚአብሔር ልክ ነፋሱን ዛፉን ሲገስጽ ሲያወዛውዝ ድምፁን ሰምተን ነፋስ አለ እንደምንለው ሁሉ እግዚአብሔርን ማያትን በማፍሰስ ብርሃናትን በማመላለስ በጋና ክረምትን በማፈራረቅ ጨለማውን በማንጋት እንቅልፍን በመስጠት ይሄንን በማድረግ እግዚአብሔር ስራውን ሲሰራ ይኖራል። እግዚአብሔር ስራውን ያልሰራበት ጊዜ የለም። ክብር ምስጋና ለእግዚአብሔር ይሁን። ስለዚህ እግዚአብሔር አጨብጭቡ ለእግዚአብሔር ስለሆነ ችግር የለም። ለእኔ ለመላኩ አይደለም ምንል ያላችሁት ለማን ነው? ለማን ነው? እኔማ እያገለገልሁ ነው እንደናንተ። ማንም ይመሰገነው? በሉ በደንብ አድርጋችሁ እግዚአብሔርን አመስግኑ። ስለዚህ ቀለል ባለ ምሳሌ ሕይወት ሰው ሲወለድ ዳግመኛ ሲወለድ እንደዚህ ነው። ከውሃ ተጠምቀ ስትወጣ በመንፈስ ቅዱስ የምታገኘው ልጅነት ስራ ሲሰራ ነው እንጂ እንደ ነፋሱ በአካል አታየውም አለው ኒቆዲሞስን። በትክክልም መንፈስ ቅዱስ ሲያድርብን ዳግመኛ ስንወለድ በምንሰራው ስራ ይታወቃል። አሁን ዛሬ ከቤታችን ማን ገፍቶን ማን አስገዶን? ከእናንተ መካከል አሁን ፌዴራል ፖሊስ የከተማ ፖሊስ ከቤቱ ቀስቅሶ አስገድዶ ሂድ ብሎ ቤተ ክርስቲያን ያዘዘው ሰው አለ? አለ? ያስገደዳችሁ ሰው አለ? እንደው ቤትም ውስጥ አስገድዶ ካልወጣ ብሎ ዱላ ያነሳባችሁ ሰው አለ? ማን አስገድዶን ያመጣችሁ? ስለዚህ መንፈስ ቅዱስ ስራውን ይሰራል ማለት እኮ ይሄ ነው። እግዚአብሔር ስራውን ሲሰራ በፍቅሩ ነው የሚጠራን፣ በፍቅሩ ነው የሚስበን። ስለዚህ ዳግም መወለድ በስራው ነው የሚታወቀው። የመጨረሻው የዳግም ልደት ውጤት ግን መንግስቱን ከወጣን ከገባን የማንወጣበት ካገኘን የማናጣውን መንግስቱን ሲያወርሰን መጨረሻ ላይ ይረጋገጣል። ስለዚህ የዛሬውን ዕለት የኒቆዲሞስን ታሪክ ስትወስዱ ሰው ሁለት ልደት እንዳለው አረጋግጣችሁ ሂዱ። ስንት ልደት አለው?
ስንት ልደት አለው? ሁለት ልደት። የመጀመሪያው ልደት ምን አይነት ልደት ነው? ግዙፍ ልደት። ከማን የምናገኘው? ከእናት ከአባታችን የምናገኘው። ግዙፍ ልደት የሚያወርሰው ምንድን ነው? ሞትን፣ መከራን፣ ስቃይን፣ ሕመምን፣ ጉስቁልናንና እነዚህን ያወርሳል። ረቂቁ ልደት ከማን እንወለዳለን? ከውሃና ከመንፈስ ቅዱስ ከእግዚአብሔር እንወለዳለን። የምንወርሰውስ መንፈሳዊ ሕይወትን፣ ክርስትናን፣ ማተብን፣ ሕይወትን፣ ድህነትን፣ መጨረሻ የእግዚአብሔርን መንግሥት እንወርሳለን። ስለዚህ ሰው ሁለት ከተወለደ አንድ ልደት ብቻ ሰውን አያድነው። ሁለት ልደት ካልተወለደ ሰው ነው ማለት አይቻልም። ሁለቱን ልደት ካላሟላ እግዚአብሔር መንግሥት መግባት አይቻልም። አንዱን ልደት ብቻ አሟልቶ ወደ እግዚአብሔር መንግሥት መግባት አይቻልም። እሺ አንድ ጥያቄ ልጠይቃችሁ። ሰው ረቂቅ ልደት ብቻውን መወለድ ይችላል አይችልም? ይችላል አይችልም? ረቂቅ ልደት ከውሃና ከመንፈስ ቅዱስ ብቻ መወለድ ይችላል አይችልም? ይችላል አይችል? ከእናት ከአባቱ ሳይወለድ እንዴት አድርጎ ነው የሚጠመቀው? ከእናት ከአባቱ ካልተወለደ እኮ ሰው የለም። ሰው ካልሆነ አይጠመቅም። የግድ ሁለቱን ልደት ያሟላ ነው እግዚአብሔር መንግሥት የሚገባው። ከስጋም ከመንፈስ ቅዱስም ካልተወለደ ወደ እግዚአብሔር መንግሥት ከስጋ ተወልዶ ብቻውን እግዚአብሔር መንግሥት አይገባም። እንደገና ከመንፈስ ቅዱስም ብቻውን መወለድ አይችልም። ስንት ልደት ማሟላት አለበት? ሁለት ልደት። ሁለት ልደት የተወለደ የእግዚአብሔርን መንግሥት ይወርሳል። በአንድ ልደት ብቻ እግዚአብሔር መንግሥት መግባት አይቻልም የሚለውን ይህንን ነገር እንድታውቁ ነው። ሰዓት ሄዷል። እንግዲህ የዛሬው ቀን ረቂቅ ልደት የምንወለድበት የአዳም ልጅ የልጅነት የአዳም የመጀመሪያው ልጅነት በጥምቀት የሚመለስ መሆኑን ጠንቅቀን እንድናውቅ ነው። ይሄ ልደት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከጎኑ በወጣው ማየገቦ ተጠምቀን የምናገኘው ልጅነት መሆኑን እንድንረዳ ነው። ባገኘነው ማየገቦ ነጽተን ተቀድሰን ያቺ ንጹሕ የሆነችውን ቅዱስ የሆነችውን እንደውም በዚህ በእንትኑ ላይ ምንድን ነው የሚለው? እይታጸው አናቅጽኪ በሮችሽ አይዘጉም፣ እያርም ፀሐይኪ ፀሐይሽ አይጠልቅም፣ እስመ ሌሊሁ እግዚአብሔር ውእቱ ብርሃንኪ ብርሃንሽ እግዚአብሔር ስለሆነ ደጆችሽ አይዘጉም፣ ንጉሥሽ አይሞትም አይሻርም፣ በሮችሽ አይዘጉም፣ ንጉሥሽም ብርሃንሽም እግዚአብሔር ነው ብሎ ሊቃውንት ያችን የእግዚአብሔርን መንግሥት ተናግረዋታል። ያቺ በሮቿ የማይዘጉ ንጉሷ የማይሻርባት በሮቿ የማይዘጉባት ፀሐይ የማይጠልቅባት የእግዚአብሔርን መንግሥት መውረስና መኖር የምንችለው ረቂቅ ልደት ስንወለድና ክርስትና ስንነሳ ክርስቲያኖች ስንሆን ነው ለማለት ነው። እንግዲህ በጣም ትንሽ ምስጢሩ ገብቶኝ ሰዓት ወስጃለሁ። ባስረፈድኩት ትልቅ ይቅርታ ጠይቃለሁ። ያስተማረን እግዚአብሔር ክብር ምስጋና ይግባው። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለን። ሁላችንንም የተመኘናትን መንግሥቱን እንዲያወርሰን የእግዚአብሔር ቅዱስ ፈቃዱ ይሁንልን። ሁላችሁም አጨብጭባችሁ ለሌላችሁ እግዚአብሔርን አመስግኑ። ቆም ብላችሁ ለሌላችሁ አመስግኑ። ቆም በሉ። ደግሙ ሰልሶ አይደል የሚኖር ብላችሁ አመስግኑ። እግዚአብሔር ይስጥልን። መልካም ለተሰንበት ይሆንልን። ቀሪ መልእክቶች ካሉ በፕሮግራም ነው የተላለፋሉ። ለዚህ ይጨርሻል። እንግዲህ ክቡር አረፍ በሉ አረፍ